አንዳንድ የትግራይ ተወላጆች ደግሞ ያስቁኛል በጣም ማለት ነው። አንድ ስታሊን የሚባል ተብታባን አካሄዱ ልክ እንዳልሆነ ስንናገር እንዴ አንተም ተንሸራተትክ እንዴ አንተም ተቀየርክ እንዴ የሚሉ ንግግሮች ጭራሽ በቃ አፍን ዘግተህ ቁጭ በል ምንም አስተያየት አትስጥ አይነት አመለካከት ያላቸው የትግራይ ተወላጆችን እያየሁ ነው። በመጀመሪያ ደረጃ ሰው የሀሳብ ነፃነቱን የማክበር ልምድ ይኖራችሁ። ሰለጠነን ከሚል በዚህ በ21ኛው ክፍለ ዘመን እንደሚኖር ሰው የሀሳብ ነፃነትን ማክበር። ሁለተኛ መንሸራተት ማለት እንደ ስታሊን ነው። መንሸራተት መልኩ ሲገለጽ በስታሊን ነው የሚገለጸው። ህዝቡን እርግፍ አድርጎ ትቶት ህዝቡን እንዳለ ክዶት የህዝቡን ቁስል እንዳለ ክዶት ከሻቢያ ጋር እግር ስር ወድቆ የሻቢያን እየላሰ ነው እና ወይስ ሻቢያ ያደረገችው ነገር ልክ ነበረ እያላችሁ ነው። የሚሄዱት ምሳሌ ደግሞ ምንድነው? በትግራይ ዙሪያ ላይ ጦርነት እንዳይነሳ ግዴታ ከሻቢያ ጋር መታረቅ አለብን የሚል ነጥብ ያነሳሉ። ኦኬ ከሻቢያ ጋር ስትስማማ እኮ ከአብይ ጋር እየተጣላህ ነው። ታዲያ ከሻቢያ ጋር ተስማምታ በትግራይ ህዝብ እንደገና የሚነሳውን ጦርነት ልታስቆም ከመሰለ ከአብይም ጋር መታረቁ በትግራይ ህዝብ ሊነሳ የሚችለውን ጦርነት ማስቆም ነው ብለን ብንወስዶስ ምን ይመስልሃል? ምክንያቱም ሁለቱም ኃይሎች ትግራይን የቀጠቀጡ ናቸው። የቀጠቀጡ ማለት ነው። ሁለቱም አብይ ጋብዞት ነው የሚለውን የምታነሱም አላችሁ። ኦኬ አብይ እንደጋበዘው እናንተ ከመናገራችሁ በፊት እኛም ስንናገር ነበረ። ሁለቱንም አካላት ስናወግዝ ነበር። ዛሬም ሁለቱንም አካላት እናወግዛለን። እናንተ ግን አንዱን ገዳይ እንደ መላክ አንዱን ገዳይ ደግሞ እንደ ገዳይ እየቆጠራችሁ ነው። ሲቀጥል አብይና ኢሳያስ በምንድን ነው የተጣሉት? አብይና ፋኖ በምንድን ነው የተጣሉት? እኔ ምን አይነት ድንቁርና ውስጥ እንዳለን ግን አይገባኝም። አብይና ፋኖ በምን ተጣሉ? ምክንያታቸው ምንድን ነው? አብይና ኢሳያስ በምንድን ነው የተጣሉት? ምክንያታቸው ምንድን ነው? ምክንያታቸው በትግራይ ህዝብ ላይ ታውጆ የነበረው ጦርነት በድርድር በመቆሙ ምክንያት ሻቢያም ፋኖም አቁርፈው ከአብይ ጋር ተጣሉ። ያንተ መቀጥቀጥ ለምን ቆመ ብለው ነው የተጣሉት ከአብይ ጋር። ያንተ መገደል ለምን ቆመ ብለው ነው ከአብይ ጋር የተጣሉት። ለምን ድርድሩ ላይ ፈረምክ ጦርነት አቆሚያለሁ ብለው ነው ሻቢያም ፋኖም ከአብይ ጋር የተጣሉት። ታዲያ እንዴት እንደሚታሰብ ግራ ገባኝ እኮ። እንዴት ነው የምታስቡት? ያንተ ሞት ለምን ቆመ ብለው ከአብይ ጋር የተጣሉ ኃይሎች ጋር ሄደ እግር ትልሳለህ እንዴ? እኔ እንደዚህ ዘመን